ነገር ግን ኳስ የምታይበት አግባብ ምንድነው? ሰዎች ራሳቸውን እስከ ማጥፋት ድረስ ደጋፊ ሆነው ህይወታቸውን እያጡ ያሉበት ሁኔታ አለ። መጽሐፍ ቅዱስ ለማንበብ ጊዜ የሌለ ሰው በጣም ረጅም ጊዜ ኳስ የምታይ ከሆነ አልተመጣጠንም፣ ያጠፋሃል። በራሱ ኃጢአት አይደለም፣ ግን ልኩን ያለፈ ነገር ውስጥ ከገባ ከኃጢአትም ያለፈ በደል ያመጣል። ኦኬ ገብረ ክርስቶስ ገብረ ጨርቆስ 9ኛ ገብረ ቂርቆስ ወይም ገብረ ጨርቆስ። እሺ ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። አየው መዳን ያለው በልብ አምኖ በአፍ በመመስከር ነው። ኢየሱስን የህይወት ጌታ አድርገህ በመቀበል ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከስጋ እና ከደም ፈቃድ ወይም ከወንድ ፈቃድ አይደለም በማለት የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ሐዋርያው ዮሐንስ ጽፎልን እናገኛለን። ስለዚህ ኢየሱስን መቀበል ማለት እሱ ነው። ኑ ጌታን ተቀበሉ ምንለው ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ነው። ጳውሎስም ጌታ ኢየሱስን እንዲህ አልተቀበላችሁትም፣ እንዴት እንዲህ ባለ ህይወት ትመላለሳላችሁ በማለት የመቀበል የሚለውን ቃል በሌላ አግባብ ሲናገረው እናያለን። ሰው እግዚአብሔርን ጌታ ኢየሱስን ከተቀበለ ሊገባ ጌታን ሊቀበል ዝግጁ ሆኗል። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ኑ ወደ ኢየሱስ። እጁን ዘርግቶ የሚጠብቅህ ጌታ የሚጠብቅሽ ጌታ አለ። እህቶቼና ወንድሞቼ እኔን ያሳረፈኝን ኢየሱስን ነው ምሰብክላችሁ። ሌላው አያሳርፍም። ምንም ነገር ብትከተል ሌላው አያሳርፍም። የሚያሳርፍ ኢየሱስ ነው። እናንተ ሸክም የከበዳችሁ ወደ እኔ ኑ የሚለው ኢየሱስ ነው። ምስጋና ለእግዚአብሔር ይሁን። ሃሌሉያ። የህይወት ጉዳይ ነው። ኢየሱስ ሊመጣ በደጅ ነው። ጊዜው ቀርቧል። የምናያቸው ምልክቶች ሁሉ አስፈሪ ሆነዋል፣ አሳሳቢ ሆነዋል። በምድር ላይ የሚሰሙ ዜናዎች ሁሉ የመምጣትህ ምልክቱ ምንድነው ብለው በጠየቁት ጊዜ ሐዋርያቱ ጌታ ኢየሱስ የተናገራቸው ነገሮች ሁሉ ዛሬ እየተከናወኑ በአይናችን ፊት እየሆኑ ነው ያሉት። ፕሊዝ ነቃ በሉ፣ ጌታን ተቀበሉ። ሰሜን ላይ ያላችሁ ይህን መልእክት የምትሰሙ እናቶቼ፣ አባቶቼ፣ ወንድሞቼና እህቶቼ አርሴማ አልተሰቀለችልሽም። ክርስቶስ ሰምራ አልተሰቀለችልሽም። የሞተልሽ የተሰቀለልሽ አንድ ነው፣ እሱም የእግዚአብሔር ልጅ ኢየሱስ ነው። በስጋ ከማርያም የተወለደው እሱ ነው። እሱን በመቀበል መዳን ይቻላል። የዘላለምን ህይወት መውረስ እርግጠኛ ሆኖ መኖር ይቻላል። እኔ አርፌያለሁ። ናና አረፍ ወደ ኢየሱስ፣ ያሳርፋል። አሜን። ክብር ለእግዚአብሔር ይሁን። ከነዚህ 9 ወገኖች ጋራ እንጸልያለን። 9 ወገኖች ጋር በረከኩና እጆቻችሁን ወደ ላይ አንስታችሁ የእምነት ጸሎት ነው የምንጸልየው። መጽሐፍ ቅዱስ ሚለውን ነው የምንለው፣ ቃሉ ሚለውን ነው የምንለው። በፍጹም እምነት መንፈስ ቅዱስ አሁን ካንቺ ጋር አለ፣ አሁን ካንተ ጋር አለ። ኢቭን ስማችሁን እንኳን መስጠት ብትፈሩ እዚህ ጋር ቤታችሁ ሆናችሁ ተንበርክካችሁ መጸለይ ትችላላችሁ። ከፈራችሁ ስማችሁን እንኳን ባጽፉ እግዚአብሔር ባድራሻሽ ያውቅሻል። እግዚአብሔር በስምሽ ያውቅሻል። ኢንፎርሜሽኑ ለኔ ነው የምትሰጡት። እግዚአብሔር ግን ከእናትህ ማፀን ሳትወለድ ለዘላለም አውቀዋል። አሜን። ስለዚህ በፍጹም እምነት በመሰጠት እጃችንን አንስተን እንጸልያለን። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ፣ እንደሞትክልኝ፣ እንደተቀበርክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም መሰክራለሁ። ጌታ ሆይ
እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት እስኩት አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዛ ተራራ። ክብር ለኢየሱስ ይሁን። አሁን ከኢየሱስ እጅ እኛን ሊነጥቅ የሚችል ማንም የለም። ዛሬ በዚህ ቀን ስማችሁን ሰጥታችሁ ጌታን የተቀበላችሁ 10 ሰዎች ደግሞ ስማችሁን ሳትሰጡኝ በቤታችሁ ሆናችሁ በእምነት ተንበርክካችሁ የጸለያችሁ ጌታን የተቀበላችሁ ይሄንን አዲስ ኪዳን በቀራንዮ አደባባይ ከጌታ ጋር የገባችሁ ሁሉ ስማችሁ በሕይወት መዝገብ ተጽፏል። ጌታ ኢየሱስ ይወዳችኋል። በእናንተ ሕይወት ውስጥ አሁን የሚሰራው የጌታ መንፈስ ብቻ ነው። የማንም ልትሆኑ አትችሉም። በአንድ አገር 2 ንጉስ እንደማይነግስ ሁሉ ባንተ ሕይወት ባንቺ ሕይወት ላይ ከዚህ በኋላ ሌላ ንጉስ አይኖርም። አንድ ንጉስ አለ፣ እሱም ኢየሱስ ነው። አሜን ነው። የረዳን አምላክ ስሙ ለዘላለም የተባረከ ይሁን። እጸልይና እናበቃለን። ጻድቅ አባት እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን፣ እናከብረሃለን፣ እንገዛልሃለን፣ ከፍ ከፍ እናደርግሃለን። ስለረዳህንና ስላገዝከን እነዚህ 10 ወገኖች ደግሞ እኛ ማናውቃቸው አንተ የምታውቃቸው ከዚህም ቀን በኋላ ይህን ቪዲዮ ተመልክተው ትምህርቱ ገብቷቸው ጌታ ኢየሱስን አንድ ልጅን ተቀብለው ወደ አንተ የሚመጡትን ሁሉ ስለምትቀበል በእቅፍ ስለምታኖራቸው የሰማይን ዜግነት ስለምትሰጣቸው እናመሰግንሃለን። የሰሙት ቃል በእምነት እንዲዋሃድ የረዳሃቸው መንፈስ ቅዱስ ስምህ ይባረክ። እኔ ብናገርም ሰዎች እንዲያምኑ የምታደርገው ግን አንተ እንደሆንክ አምናለሁ። ክብር፣ ምስጋና፣ አምልኮ፣ ውዳሴ፣ ስግደት፣ ጌትነት ሁሉ ለአንተ ይሁን። በአገልግሎታችን ሁሉ የምናከብረው ያንተን ስም ነው። ስለ ዳኑት ነፍሳት ተመስገን። ጌታ ኢየሱስ በመዳፌ መሃል ቀርጬሻለሁ ልረሳሽ አልችልም ተብሎ እንደተጻፈ እነዚህ ወደ አንተ የመጡትን ሁሉ ለዘላለም ስለማይጠፉ በእጅ የተያዙ ስለሆኑ አመሰግንሃለሁ። የትኛውም አይነት ከቤተሰብ ሲወርድ ሲዋረድ የመጣ የረከሰ ኪዳን፣ በአማልክት ስም የተገባ ርኩስ ኪዳን ሁሉ ዛሬ ከላያቸው ስለፈረሰ አመሰግንሃለሁ። የሚከተላቸው ምንም አይነት እርግማን ከዚህ ቀን ጀምሮ እንዳይኖር ሰንሰለት እንደሚቆረጥ የተቆረጠ ይሁን። ዛፍ እንደሚነቀል ከላያቸው ላይ ምንም አይነት የእርግማን አሰራር ሁሉ ዛሬ ተቆርጦ ይውደቅ፣ ዛሬ ተነቅሎ ይውደቅ። በደም ሸፈንኳቸው። ለበቀል ከሚወጣ ከየትኛውም አይነት የጥፋት ኃይል ሁሉ በንጹህ ደምህ ሸፈንኳቸው። ተሸፈኑ በጌታ በኢየሱስ ደም። ደግሞ እስከዚህ ሰዓት ሲሰሙኝ የነበሩ ወገኖቼን ሁሉ ባርካቸው። ጸሎት ልመናቸውን ፈጽም። ጌታ ሆይ ስምህ ለዘላለም ይባረክ። እንወድሃለን፣ መምጣትህን እንጠባበቃለን። ስለራራህልን፣ ስላዳንከን፣ ስለማርከን፣ በደም መንጻትና መቀደስ ስለሆነልን፣ ደግሞ በአንተ ጸጋ ተሸሽጎ መኖር ስለሆነልን እናመሰግንሃለን። ኢየሱስ የእግዚአብሔር ልጅ ስምህ ይባረክ። አብ ወልድ መንፈስ ቅዱስ አንድ አምላክ አሜን። ሃሌሉያ። እግዚአብሔር መንፈስ በዚህ አለ። ስሙ ይባረክ። አሜን አሜን አሜን። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ስምህ ይባረክ። የራራህልን መንፈስ ቅዱስ ስምህ ይባረክ። I feel it. ሃሌሉያ 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 ሃሌሉያ። የእግዚአብሔር መንፈስ ስምህ ይባረክ። እነዚህን ወገኖችን መባረክን ባርካቸው። ትውልዱን የያዘ ይልቀቅ በኢየሱስ ክርስቶስ ስም። ሰሜኑን የያዘ የእርግማን አሰራር ከምድራችን ላይ ተነቅሎ ይውደቅ፣ መሰዊያቸው ይፍረስ። ህዝብ እየበላ ያለ መንፈስ የተወጋ ይሁን በጌታ በኢየሱስ ስም። ወጣቱን እየበላ ያለ መንፈስ የተወጋ ይሁን። በምንም አይነት ስውር መንገድ የገባ ሁሉ የተመታ ይሁን በናዝሬቱ ጌታ በኢየሱስ ስም። በልደታ ስም፣ በባታ በፍልሰታ እያለ የሚሰራ መንፈስ፣ በአርሴማ እያለ የሚሰራ መንፈስ፣ በክርስቶስ ሰምራ እያለ የሚሰራ መንፈስ በኢየሱስ ክርስቶስ ስም ከምድራችን ላይ የተጠረገ ይሁን። እሳት አመድ እንደሚያደርገው ይሄ የአጋንንት አምልኮ አመድ ይሁን።
በኢየሱስ ስም አመድ ይሆን። ለህዝባችን ማስተዋል፣ ቃልህን መረዳት፣ ልጄ የከፈለውን ዋጋ ማወቅ እንዲሆን ጸልያለሁ። የእውቀት በሮች ይከፈቱ በኢየሱስ ስም። አለማስተዋልና ድንዛዜ ይነሳ፣ ይገፈፍ፣ በጌታ በኢየሱስ ስም ይገፈፍ። ይህንን ህዝብ እንድትራራለት እንጸልያለን። ጌታ ክብር ሁሉ ለአንተ ይሁን። እንወድሃለን። ሃሌሉያ፣ 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 ሃሌሉያ። ተባረኩልኝ። ጸጋ ይብዛላችሁ። ነገ በሌላ ዝግጅት ደግሞ እንገናኛለን። የዛሬውን በዚህ አበቃውኝ። ጌታን የተቀበላችሁ እነዚህ ስማችሁን የሰጣችሁኝ 10 ሰዎች፣ ሌሎቻችሁም 3 ነገሮች ነው ሁልጊዜ ለአዳዲስ አማኞች ምነግረው። አንደኛው መጽሐፍ ቅዱስ ማንበብ ነው፣ የእግዚአብሔርን ቃል ማጥናት ነው። ሁልጊዜ መጽሐፍ ቅዱሳችሁን አጥኑ። መጽሐፍ ቅዱስ የሌላችሁ ወገኖች ወንድሞች አሉ አዲስ አበባ፣ ከነሱ መጽሐፍ ቅዱስ ማግኘት ትችላላችሁ። ኦኬ፣ በነፃ የምንሰጠው መጽሐፍ ቅዱስ አለ፣ ሄዳችሁ መውሰድ ትችላላችሁ ማለት ነው። ወደፊት እንደውም ኦፊስ ስለሚኖረን እንደዚህ ኦፊስ ሄዳችሁ በነፃ መጽሐፍ ቅዱስ የምታገኙበትን ሁኔታ እያመቻቸን ነው። ቀጥታ መጽሐፍ ቅዱስ የሚፈልግ ሰው የዘላለም ሕይወት ሚኒስትሪ የሚገኝበት ስፍራ ላይ ሎኬሽኑ ላይ ሄዶ መጽሐፍ ቅዱስ በነፃ መውሰድ የሚችልበት፣ በተለይ አዳዲስ አማኞችን የምናበረታታበት መንገድ እያመቻቸን ነው። ስራው ሲያልቅ ወደ እናንተ የምናደርስ ይሆናል ማለት ነው። እስከዛው ግን ተደዋውላችሁ ከሰዎች መጽሐፍ ቅዱስ የምታገኙበትን መንገድ እናመቻቻለን። ስለዚህ የመጀመሪያው መጽሐፍ ቅዱስ ማጥናት ነው። ሁለተኛው መጸለይ ነው። የጸሎት ህይወት በጣም አስፈላጊ ነው። ምንም እንኳን የጸሎት ልምዱ ባይኖራችሁም መንፈስ ቅዱስ እንደሚያስተምራችሁ አምናለሁ። ተንበርክካችሁ መጸለይ ልመዱ። በጌታ በኢየሱስ ክርስቶስ መጸለይ ልመዱ። መጽሐፍ ቅዱስ ላይ የጸሎት ክፍሎች አሉ። እንደ መዝሙረ ዳዊት 23 እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እንደዚህ አይነት ጸሎቶችን ከመጽሐፍ ቅዱስ ላይ ከፍታችሁ መጸለይ ትችላላችሁ። አባታችን ነው የሚለውን ጸሎት አሜን እስከሚለው ማቴዎስ ምዕራፍ 6 ከቁጥር 9 ጀምሮ የተጻፈውን ክፍል ማንበብ ትችላላችሁ። ራዕይ ዮሐንስ ምዕራፍ 4 ምዕራፍ 5 ላይ ያለውን ጸሎት ዝም ብላችሁ ማንበብ በእምነት መጸለይ ትችላላችሁ። እና ንግግር እያሳኩ የእግዚአብሔርን ቃል እየጠቀሱ ወደ መጸለይ እንድታድጉ ከዚህ መጀመር አስፈላጊ ነው ማለት ነው። ሁለተኛው እሱ ነው። ሶስተኛው ህብረት ማድረግ ነው። እውነተኛ የመንፈስ ቅዱስ ህልውና ባለበት እውነተኛ የእግዚአብሔር ቃል ጤናማ የወንጌል ትምህርት በሚሰጥባቸው አብያተ ክርስቲያናት ሄዳችሁ ጌታ ኢየሱስን በማምለክ ከሌሎች ጋር ህብረት ማድረግን አትርሱ። ማንንም እንዳትፈራ። ያንተን ኑሮ የሚኖርልህ የለም። አብሮ ሲኦል ላግዝ ብሎ የሚወርድ የለም። ቀጥ ብለህ የምትፈልግበት ጤናማ የወንጌል ትምህርት እችን እንዳትረሱ። ጤናማ የወንጌል አስተምሮ ያለባቸው አብያተ ክርስቲያናት ደግሞ የታወቁ ናቸው። የተጣመመ ትምህርት፣ አርቲፊሻል የሆነ ፍልስፍና የሞላበት ትምህርት፣ ንግድና እምነት ያልተለየበት ስፍራ እንዳትሄዱ። ስለዚህ ህብረት ማድረግ አለባችሁ። ይሄን አድርጉ። ጥያቄ ካላችሁ ከስር በምታዩት የስልክ ቁጥር ጥያቄያችሁን መላክ ትችላላችሁ። በቴሌግራም እና በዋትሳፕ ማውራት እንችላለን። ይሄን እናደርጋለን። ብዙ ነፍስ አድነዋል በዚህ አገልግሎት። እግዚአብሔር ይባረክ። አገልግሎቱን ደግሞ መደገፍ የምትችሉ ሰዎች ደግፉ። አሁን እየሰራን ላለ ነው ፊዚካሊ ሎኬሽን እንትን ብለን አዘጋጅተን እየሰራን ላለ ነው ስራ የግድ የክርስቲያኖች ተሳትፎ ያስፈልጋል። በጣም የሚገርመኝ እኔ ሰው ለብዙ ነገር ገንዘብ ያወጣል። ለወንጌል ስራ ገንዘብ ስጡ ሲባል ሰው የለም። እኔ የሚደንቀኝ ነው። እግዚአብሔር በራሱ ጊዜ ስራውን ይሰራዋል። ግን ከበረከት እንዳትጎሉ እግዚአብሔር በዚህ አገልግሎት ውስጥ በምድሪቱ ላይ እየሰራ ላለው ስራ ተሳትፎ በማድረግ በረከት ተቀበሉ። አይ ኢንቫይት ዩ። እኛ አንለምንም፣ ኢንቫይት ነው የምናደርገው። ትልቅ የበረከት ግብዣ ነው እያቀረብኩላችሁ ያለሁት። ኦኬ፣ እሱን እናደርጋለን ማለት ነው። በገንዘባችሁ የእግዚአብሔርን መንግስት ማገልገል አስፈላጊ ነው። ጌታ ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች እንደነበሩ መጽሐፍ ቅዱስ ይናገራል። አስፈላጊ ነው። ለቅዱሳን አብያተ ክርስቲያናት ገንዘብ ማዋጣት ስለሚለው ሐሳብ ጳውሎስ ደጋግሞ አስተምሯል። በተደጋጋሚ አስተምሯል። ስለዚህ ከእግዚአብሔር መንግስት ጋራ ገንዘባችሁንም ጸሎትም ደግሞ ያስፈልጋል። ጸሎት፣ መልካም ሐሳቦችን በማድረግ ይሄን በማድረግ አብራችሁን እንድትጓዙ በጌታ ፍቅር ጥሬን አቀርባለሁኝ።
ጌታ ኢየሱስ ዘመናችሁን ይባርክ። የዛሬውን በዚህ ጨር